ምን ነው አልመሸም? እማዬ ጋር ነበርኩ። እና ቢያንስ አትደውይልኝም? ለምን ደውልልሃለሁ? ቆይ ምን አይነት መልስ ነው የምመልሽልኝ? የት እንዳመሸሽ ማወቅ የለብኝም? ከአንዴም ሁለቴ ስደውል ስልክ አታነሽም። ቢያንስ ለምን መልሰሽ አልደወልሽልኝም? አላየሁትም ነበር። ደግሞም ያንተን ስልክ የመመለስ ግዴታ ያለብኝ አይመስለኝም። ቀደም እኮ ተነጋግረን የጨረስን መሰለኝ። እንደዛ ይሻላል? አዎ እንደዛ ይሻላል። ለምንድን ነው ግን ነገሮችን እንደዚህ ያከበድሻቸው? ለምን ግን አንነጋገርም? ለምን አታናግሪኝም? ምንድነው ማናገርህ? ሁሉም ነገር አበቃ እኮ። እንደዛ የሚወድህ ህዝብ ራሱ እንዴት እንደጠላህ አላየህም እንዴ? እና ለምን አብረሽ ትጠይኛለሽ? ምንም ቢሆን እኮ በማህፀንሽ ልጄን ይዘሻል። ለምን አብረሽ ከነሱ ጋር ትቀየሪብኛለሽ? ያንተን ስህተት ማረም ሰለቸኛ። አውቃለሁ። ለርብቃ ሁሉንም ነገር ነግሬ እውነቱን እንድትናገር አደርጋለሁ። የምርመኝኝ። የምን እውነት? አልጋ ላይ ስትላፉ የነበረውን ቪዲዮ ውሸት ነው ብትል ማን ያምናል? ቪዲዮውን እኔ ውሸት ነው አይደለም፣ ግን ያለፈ ታሪክ እንደሆነ እንድትናገር አደርጋለሁ። አይ ልፋ ቢልክ ነው። የምሬን ነው። የእውነት አስተካክላለሁ። አንቺ ብቻ ከጎኔ ሁኚ። አልችልም። አሁን ስለተናደድሽብኝ ነው አይደል እንደዚህ የምትናገሪው? አይደለም ቤካ፣ በደንብ አስቤበት ነው የወሰንኩት። እኔ እንደውም ጠዋት እነግርሃለሁ ብዬ አስቤ ነበር። አይ ቲንክ ግን አሁን መወሰን ያለብን ይመስለኛል። ምን? ያንተ ምርጫ ነው። ወይ አንተ እዚህ ቤት ትኖራለህ፣ አሊያም ደግሞ አንተ ተውጣና እኔ እዚህ ቤት እኖራለሁ።
የሚገርመው ደግሞ አሁን ላይ ነው የደረስከው። ቆንጆ ሰዓት ነው የደረስከው። ይዤልክ ልምጣ፣ ተቀመጥ። ስኳሩን አንተ ራስህ መጥነው። ኧረ መጥነዋለሁ። የሚያፈላ ጠፋ እንጂ የሚመጥን መች ጠፋ? ኧረ አልጠፋም። ጥሙን ቡና ነው። አመሰግናለሁ። እሺ እና እንዴት ነሽ? ምንድን ነው ልታማክሪኝ የፈለግሽው? ምን መሰለህ፣ ከዛ በፊት ግን ከኛ ጋር የተዋዋላችሁትን ውላ አፈረሳችሁት እንዴ? አዎ። እንስራስ ብንል እንዴት እንሰራዋለን? አዎ ይገባኛል። ምን መሰለህ፣ እኔና በረከት ተለያይተናል። መለያየት ይሻላል ማለቴ ነገሮችን ተነጋግራችሁ ለመፍታት ብትሞክሩ አይሻልም? ሞክረናል። ያልሞከርኩት ነገር የለም፣ ግን አልሆን ስላለ ነው። እኔ ደግሞ ስራ መስራት ብቻ ነበር የምፈልገው። እንግዲህ ይሄ እናንተ ውሳኔ ነው። አዎ። እና አሁን ካለሱ ምን አሰብሽ? እኔማ ካለሱ ኮንተንቶችን ሰብስቤ ለብቻዬ ለመስራት ነበር ያሰብኩት። በጣም አሪፍ። እኔ እንደውም ሁሌ ስራዋን ከሚያበላሽባት ሰው ጋር ከምትሰራ ለምን ብቻዋን አትሰራም እያልኩ ነበርኩ። እውነት? በጣም አመሰግናለሁ። እኔማ እንደውም ትንሽ ፈርቼ ነበር። እንዴ ምን ያስፈራሻል? ብዙ ተከታይ ያለሽ፣ ኢነርጂ ያለሽ፣ ምን ያስጨንቅሻል? በጣም አመሰግናለሁ። እንደዚህ የሚያበረታታኝ ሰው ነበር ያጣሁት። ኧረ አትጨነቂ። እኔ እጅ ላይ ብዙ ማስታወቂያዎች አሉ። እሰጥሻለሁ፣ ትሰሪያለሽ። በምችለው ሁሉ ደግፍሻለሁ፣ ከጎንሽ ነኝ። እንዴት ትልቁን ጭንቀቴ እንዳቀለልክልኝ አልገባም። እኔማ እንዴት ነው ከዚህ በኋላ ብቻዬንም ሆነው ብዬ በጣም ሳስብ ነበር። አታስቢ፣ ጎበዝ እንደሆንሽ ስለማቅ በምችለው ሁሉ ደግፍሻለሁ። አመሰግናለሁ። እንጂ በቃኝ። ኧረ ትንሽ ብላ እማዬ፣ በቃኝ አልኩሽ እኮ። ምንድን ነው እሱ ምግብ ቀርቦ እንደዚህ በሀሳብ መሄድ? ምን ማድረግ እንዳለብኝ ምን ታደርጋለህ? አንድ የሆነው ነገር እኮ ምንም ማድረግ አልችልም። አንተ በረከት ምን ሆነሃል? በረከት
የሌለብህን ባህሪ ምንድነው እንደዚህ በሐሳብ መሄድ? እማዬ ከሊያ ጋር እኮ ተለያየን። ሊያ? አዎ። ምን ነው አላችሁ? ከዚህ በኋላ ከአንተ ጋር መቀጠል አልችልም አለችኝ። ሊያ? ነገሮችን ማስተካከል እስክችል እዚሁ እሆናለሁ። ለነገሩ ምን ታደርግ፣ በሷ አይፈረድም። አንተ ደግሞ ብዙ ጊዜ እያስቀየምካት ነው። እማዬ እንዴት እሷን ደግፈሽ ትቆሚያለሽ? እኔ ማንንም አልደገፍኩም። አንተም ልጄ ነህ፣ እሷም ከእንግዲህ ልጄ ናት። አንተን ልክ እሷን አልክ ሳይሆን ቁም ነገሩ መቼም ከዓይኔ ራቀ ከልብ ይርቃል። መራረቃችሁን ነው ያልወደድኩት። እንግዲህ በግድ አይሆንም እማዬ። ጊዜው ነው የኔ ልጅ። እንኳን ቤትህን ራስን ያፈርሳል። ሁሉ ነገር ጥድፊያ ነው። ሁሉን አባሩ አንዱን ያለመያዝ ዘመን። የምትፈልጉትም ነገር እኮ የምታውቁት አይመስለኝም። እማዬ እዚህ ያስቀመጠሽማ አትስደቢኝ። ወገኛ ወጎጎንማ ይዘዋል። በላሁን እድር አለብኝ። የምትወጣ ከሆነ እንዳታመሽ። እዚህ ድረስ አብረኝ ስለመጣ በጣም አመሰግናለሁ። ኧረ ምንም አይደለም። ደግሞ ከዛ እዚህ ድረስ ባልመጣ ኖሮ ይሄን የመሰለ ቡና ኬት አገኝ ነበር? አንተም ባላገኝ ኖሮ በጭንቀት መሞቴ ነበር። ኧረ አታስቢ። አሁን ያሰብሻቸውን ኮንቴንቶች ላኪልኝና እያስተካከልን እያየናቸው አብረን እንሄዳለን። እሺ ልክልሃለሁ። እሺ ቻው። ቻውስ። ሄሎ። ሰላም። ሰላም ማልበል? ሀና እባላለሁ። በረከት? አዎ ነኝ። ምን ልርዳሽ? ከኔትወርክ ፖድካስት ነው የደወልኩልህ። ሄሎ ሄሎ። እሺ ምን ልርዳሽ? በአንተና በሊያ ጉዳይ እንድናወራ ነበር የደወልኩልህ። ሄሎ ሄሎ። በረከት? ሄሎ 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 ሄሎ። በረከት? አቤት። እና ምን አሰብክ? እሺ
መቼ እንገናኝ? በጣም አመሰግናለሁ። እኛ ያሰብነው ቀን እንኳን ደህና መጣ። ምንም አይደል። እንደዚህ አይነት ነገሮች በግልጽ ካልተወሩ በቆዩ ቁጥር እየተወሳሰቡ ይሄዳሉና ዛሬ በግልጽነት ማውራት መፍቀዳችን ደስ ብሎኛል። ልክ ነው። ብዙ ሰው ከኔ ህይወት መማር ይችላል ብዬ ነው በሀሳባችሁ ተስማምቼ የመጣሁት። በእውነት መመስገን አለብህ። ማንም በቀላሉ የማይደፍረውን ነገር ነው ደፍር እያደረክ ያለኸው። ያው አንድ ሰው ሊያደርገው ግድ ነው። ነገርን ከስሩ እንዲሉ የዚህ ሁሉ ምስቅልቅል መነሻ ምን እንደሆነ ንገረን እስቲ። ታውቃለህ፣ ሁሉም ነገር የተፈጠረው እንደ ዘበት ነው። ድንገት በተፈጠረ አንድ ነገር። የእውነት እዚህ ቦታ ላይ እንዴት ደረስክ ብትለኝ ለኔ ለራሱ እንግዳ ነው። ሁሉም ነገር ለኔ ለራሱ እንግዳ ነው። እንዴት? እኔ አሁን ለደረስኩበት ቦታ ላይ እኔ ለራሴ እንግዳ ነኝ። ታውቃለህ፣ የራሴ ህይወት እንግዳ ሆኖብኝ ያውቃል። እሱን ለመመለስ ይከብዳል። እኔም እኮ እንደዛ ነው ያልኩት። ለምን አንተና ሊያ ከተዋወቃችሁበት ጊዜ አንስቶ የነበረውን ሁኔታ አትነግረኝም? እኔና ሊያ ከልጅነታችን ጀምረን ነው የምንተዋወቀው። አብራችሁን ያደጋችሁት? አዎ፣ ከኤሌመንተሪ ጀምረን አብረን የተማርነው። ከድሮ ጀምሮ ነው የምትተዋወቁት? አዎ፣ መሀል ላይ እኔ ወደ ግቢ ሄድኩኝና በቃ ተጠፋፋን። እሺ። ታውቃለህ፣ ምንም ብያት አላውቅም። ግቢ ገብቼ ነው የተፋጠጥነው። ለምን? አላውቅም። ልጅም ስለነበርን አለ አይደል፣ እድሜም እንደዚህ ይፈጠራል ብለህ አትጠብቅም። እኛም ያደግንበት ጊዜ በጣም የተለየ ነበር። ተመልሻለሁ። አይኖ ብዙ ነገር እንደተፈጠረ ግን ህይወት ይቀጥላል አይደል? ግን አለው እቀጥላለሁ። ቤተሰብ ተስፋ ለሚያስቆርጠን እጅ አንሰጥ። ምን ይፈጠራል? እሺ፣ ከዛስ ምን ተፈጠረ? ከዛማ እኔም ተመርቄ እሷም አድጋ ተገናኘን አንድ ቀን። ከዛ ግን እንደተፈጠረ ታውቃለህ? ምን? ተማሪ እያለን እወዳት እንደነበረ ነገርኳት። ከዚህ ሁሉ ጊዜ በኋላ? አዎ። እሺ። በዛው በተመሳሳይ ሰዓት እናንተ የምታውቁት የኛ ህይወት ጀመረ። አሁን እያልከኝ ያለው ቀድሞ ቫይራል ሆኖ ወጣው ቪዲዮ ታሪክ ነው የምትነግረኝ? አዎ።
ልቀጥል? አዎ። አሁን በደንብ እንድትነግረኝ የምፈልገው የመጣችበት መንገድ ምን እንደሚመስል ነው። ከመጀመሪያውኑ ምን እንደምትፈልጉ ታውቁ ነበር ወይስ በሂደት ነው? አይደለም፣ ምን እንደምናደርግ በደንብ እናውቅ ነበር። እውነት? አዎ። ከዛ አንድ ቪዲዮ በኋላ ምን መስራት እንዳለብን፣ ምን አይነት ቦታ መገኘት እንዳለብን እናውቅ ነበር። ብዙ ሰው ምን ማድረግ እንዳለበት አያውቅም። እናንተ ግን እንዴት ይሄንን በፍጥነት ልታውቁ ቻላችሁ? ሰው ምን እንደሚስበው የገባት መሰለኝ። ሁሉን ነገር የምታደርገው ሊያ ናት። እንዴት? ሰው ምን እንደሚስበው ማለት? ያው አለ አይደለ፣ ሰው አንተን የሚያይህ በራሱ መነጽር ነው። አንተ ደግሞ ለዛ ሰው የመነጽሩ ፍላጎት ምንድን ነው ብለህ ማሰብ ነው የሚጠበቅብህ። አይተሃል ከሆነ ብዙ ሰው የሚያስበው አግብቼ ወልጄ ምናምን እያለ ነው። እና ግን ሂደ ደግሞ የብዙ ሰውን ትዳር ብታየው ጉጉት ብቻ ነው። አንድ የሚያስበውን አይኖርም። እኛ ደግሞ ራሳችንን አመቻችተን ፍላጎታቸውን ማሳየት ጀመርን። ሰው ራሱን ከሰው ጋር ማወዳደር አይፈልግም እንጂ ያው ከሰው ጋር ያወዳደራል። ጥሩ ነገር የሞቀ ህይወት ስታሳየው እንደሚከተለን እኛ እርግጠኛ ነበር። ይገርማል። ይህን ያላስባችሁበት አልመሰለኝም ነበር አይደል? አዎ። ድንገት ቲክቶክ መሀል ላይ ለምን አንሰራበትም ብላችሁ እንደ ቀልድ ጀመራችሁት ነበር የሚመስለው። የተጠና ውሸት ነበር። ውሸት ማለት አይከብድም? ትዳር አይከብድም። አልገባኝም። ምክንያቱም ውሸት ነበር። ምኑ ነው ውሸት? ሁሉም ታሪክ ውሸት ነበረ። ፍቅር የሚባል ትዳር የሚባል ምንም ነገር የለም። በቃ ሁሉም ነገር ውሸት ነበር። ይሄን አስባችሁበት ነው ያደረጋችሁት? ከመጀመሪያው ነው ወይስ የማን ሐሳብ ነው? አዎ፣ በደንብ ታስቦበት ነበር የተሰራው። ሐሳቡን ደግሞ ያመጣችው ሊያ ናት። ሄሎ ሊ፣ ወይ የት ነሽ? እየመጣው ነው። በቃ መጣ። እሺ መጣ። ይሄ ሁሉ ጊዜ የውሸት ነው ያልከው ትዳር እዛ ውስጥ መቆየት በአንተ ትክክል ነው? እና ደግሞ ለምን ብለህ ከጠየቀኝ ያልኩን ነገር የተረዳኝ አልመሰለኝም። በዚህ ሰዓት ለምን ብለህ ጠየቀኝ ማለት ወደፊትህ እንደብናኝ ሆኗል ማለት ነው። ያለህበትን የሚያስቆም ከሆነ ለምን ማለት አትችልም። ግን የውሸት ትዳር ምንም ይሁን በዚህ ሰዓት ለምን ብለህ መጠየቅ አትችልም። ያለንን ሽጠን ሆዳችንን መሙላት ብቻ ነው መንገዱ። የአሁኑ ጥላቻ ምክንያት ይሄ ነው? ይህ አንዱ ምክንያት ነው። ይህንን ነገር ለማቆም ብዙ ደክሜያለሁ። ባጠፋሁት ጥፋት ደግሞ እየተቀጣሁበት ነው። የተቀጣሁበት ነው ማለት ምን ማለት ነው? አለ አይደል፣ ሁላችንም ላደረግነው ነገር የመልስ ምት አለ። እኔም ላደረግኩት ውሸት፣ ላደረግኩት ጥፋት እየተቀጣሁ ነው። ይገርማል። ይሄን በማለት ግን ሳላደንቅ አላልፍም። ማንም እንዳንተ ወጥቶ አጥፍቻለሁና ቅጡኝ የሚል ሰው ማግኘት ከባድ ነው። እሱስ ልክ ነህ። ሊያ ግን በዚህ ጉዳይ ምን ታስባለች? አላውቅም። ማወቄም እኔ ላይ ልዩነት የሚፈጥር አይመስለኝም። እሺ ለምን? ያው ግልጽ እኮ ነው ሊ። ቆይ ምን አይነት ሰው ነው? ጭራሽ እየተቀጣው ነው ይላል። አትናደጂ ሊ፣ በቃ አቴንሽን እኮ ለመሳብ ነው። ደግሞ ነገ ማንም አያስታውሰውን ነገር ነው የሚያወራው። እሺ ምንድን ነው የማደርገው? ምን ማድረግ ይቻላል? ሰው እስከሚረሳው መጠበቅ ነው። አንቺም በጣም ለምንሽ ባለጌ። አይዞሽ እኛ አለንልሽ። እሺ እኔ ቆንጆ። ደግሞ ባንቺም ሳይድ ታሪክ አለ። ያንን ደግሞ ብዙ ሰው መስማት ይፈልጋል። ለብቻሽ የምታበሪበት ሰዓት ነው። አይመስለኝም። ዛሬ እንኳን ህርሜን ብቻዬን ቪዲዮ ፖስት ባደርግ የረባ ሰው እንኳን አላየልኝም። ቀስ እያሉ ያዩታል። ያለ ነው ያጋጥማል። እሺ ተስፋ አደርጋለሁ። ደግሞ ምን ተፈጠረ?